መጥሪያውን ሰጠውት ፈርምበት አልኩት ገና ቃል እግዚአብሔር አላለቀም ነበር እሻለና ተቀበለ ምክንያቱም ፊት ለፊት ካሜራ ነበር እሻለ ተቀበለና ልክ ሰገዱ ሲባል እንደዚህ ጎንበስ ስንል መጥሪያውን ይዞ ጥሩ በመሃል ላይ ያው እንዳልኩ ወደ አዲስ አበባ ስንመጣ ደብረ ብርሃን አደረን በቃ ይሄ ነገር ተከሰተ ልጁ መፈጠሩን አልፈለገው ሰገዱ እየተባለ መቼም ሰው ረግጬ ቃል እግዚአብሔር ረግጬ እሱን ሩጫ አላሳድድም ከጋብቻ በፊት ይሄ ነገር መፈጠር የለበትም ነበር ባይን ይያዩ ያነ ህፃን ልጅ እንደዛ ይዤ ስንከራተት እንደዛ ሳለቅስ ይያዩ ጭራሽ ገንዘብ ይስጥሽና ካጂ ጥፊ ያምሽ አዎ እሱ አይደለም ምን ችግር አለው ይኮ ኖርማል ነው ማንንም ጽ የለም እንዴ ላደርግ ሲል ራስን ማጥፋት ነው የሚሻለው አላስወርደውም አላጠፋም ከፈለክ አንተ ማጥፋት ትችላለህ በቃ በዛ ነገር ያው ተራራቅም ከዛ ውድቀን ነበር ስላቸው ወዲያውኑ ያ ሰውዬ መጣ ማለት መጣና ልክ እኔ አውቄ ነው እዛ ሆኜ ነው ጻርቃኔ ይጃለ ያልኩኝ በር ላይ ሰው እየተከታተለ ነበር ምን አልባል ልትመጣ ትችላለች በሚለው ማለት ነው የገፋ ሲሄድ መጨረሻ ላይ ልክ ሲመጣ እኔ ያየሁት ነው ተደወለና መታለች ይገጀርበው ነበርኩ ጡት እያጠባው ነው መታለች ተመለሳል እሱ ቆሞ ፍርድ ቤት የማይከራከር በቃ በሰውም ሲላክ ምንም ሲባል ገንዘብ ልስጣት ተካድ ሸኖ ሄዶ በተክሊል አግብቷል የገዛ ጓደኛሽን ነው ያገቡት አዎ ድንግልናቸውን ጠብቀው ከዝሙት ርቀው ለቆዩ ፍቶታቸው ላላሸነፋቸው ሰዎች የሚሰጥ ለድንግልናቸው ብቻ የሚሰጥ ሽልማት ነው አክሊል አይደለም እኔ ሁለተኛ ከኔ በኋላ ሌላ ልጅ እንደወለደ ታውቃለች ተጣልፈው አሁን ነው በቅርብ ታርቀው አሁን ወደ ጋብቻ ይገቡ ማለት ነው ከኔ በፊትም ማለት ነው ከኔ ቀድማ ልጅ እንዳለው ሴት ልጅ እንዳለው ታውቃለች የዳራው ሰው ወይንም የሱ የነሳ አባት ሆኖ ያ ተክሊል በሚፈጽምበት ቀን የተገኘውም ካህን ክህነቱ እስኪያዝ ድረስ ነው የሚሆነው አውቆት ካደረገው ማለት ማሳመን ስላልቻለ ጉዳዩ እውነት ስለሆነ ልጁ ስለሆነ ቀርቦ መከራከር ስለማይችል ስራውን ምንም ሳይል መሸኛ እንኳን ሳይዝ ነው አዲስ አበባ ገብቶ የተቀጠረው አብዛኞቹ ቤተክርስቲያኗን የተጠጓት እንጀራ ለመብያ ስለሆነ የድፍረት ኃጢአት ገዝቷቸዋል እዚህ ሲመጣ እንኳን እንደ ሌባ ተደብቆ ነው የፍርድ ቤት ኬስ ስላለበት ቀርቦ ማስመርመር ስለማይችል መልስ መስጠት ስለማይችል እውነታውን መቀየር ስለማይችል ተደብቆ እንኳን ቤተሰብ እንኳን ለቅሶ ሲመጣ ተደብቆ ነው እንደደረሰ ገዳይ እንትን የሚለው የሰውዬ ክህነቱ ተሽሮ እንደ ተራምመን ቀኖና ተሰጥቶት በንስሐ እንዲመለስ ማስቻል ካልሆነ ግን ክህነቱን ሽሮ ተራምመን እንዲሆን ነው ፍርድ ቤቱ ያለውን ነገር ግራቀኝ አይቶ አጣርቶ በቀረበው ማስረጃ መሰረት አሚናዳባ ያለው ያ መምህር ያለው ልጅ እንደሆነ ስላመነበት ፍርድ ቤቱ ውሳኔ ሰጠ መግቢያችን ላይ እንደተመለከታችሁት ከዚህ ቀደም ከአንዲት እናት ጋር ቆይታ አድርገን ነበር ይህች እናት በህይወት ኑረት መካከል ከአንድ ሰው ጋር በነበራት ፍቅር አማካኝነት ተጸንስና ተወልዳለች መግቢያችን ላይ እንዳያችሁት ይህንን ፕሮግራም ከሳምንታት በፊት ይዘነው ቀርበን ነበር በአጋጣሚ ይህች እናት በፍቅር አብራቸው የነበረችው ሰው የቤተክርስቲያን አገልጋይ ናቸው ታዲያ መውለዷን ሲያውቁ ይሸሿትና ወደ አዲስ አበባ ይመጣሉ ከዚህ ጉዳይ ጋር ተያይዞ ወዲህ ቤተክርስቲያን እያገለገሉ ወዲህ ደግሞ ልጅ ኖሯቸው እየካዱ አውደ ምሕረት ላይ ቆመው እንዴት ነው የሚያገለግሉት በሌላ መልኩ ደግሞ ለልጅ ተቆራጭ ያስፈልገኛል በሚል ለቤተክርስቲያኒቱም በመቆርቆር ደግሞ የልጁንም መብት የልጃቸውን መብት ከመጠየቅ አንፃር ፍርድ ቤት እየተመላለሰች ትገኛለች ይህንን ጉዳይ በተመለከተ እኛም ምንችለውን ድረስ ሄደን ያለው ጉዳይ ምንድነው ብለን አሁን የተጠቀሱት ግለሰብ የሚሰሩበት ቤተክርስቲያን ድረስ ከዚህች እናት ጋር ሄደን ያለውን ሁኔታ ለመረዳት ሞክረን ነበር የመጨረሻ የፍርድ ቤት ሂደቱን በተመለከተ እንግዲህ እናቲቱ ከአዲስ አበባ ውጭ ነው ያለችው ልጇን እየተወች እየተመላለሰች ይሄንን ጉዳይ በተመለከተ ለማስጨረስ እየሞከረች ነው ከሷ ጋር በነበረን ቆይታ ግን ቀድመን ያሳየናችሁ ቪዲዮ ላይ እንደተመለከታችሁት እኚህ ግለሰብ የቤተክርስቲያን አገልጋዩ ነው እንደገና ደግሞ ወልደው የገዛ ጓደኛዋን በተክሊል ሊያገቡ እንደሆነ እንደሰማች ነግራን ነበር እኔ ጓደኛዬ ይያሉ አለኝ ያዛት ጓደኛዋ ደግሞ የኔ ጓደኛ ነች ታውቃለች እርጉዝ እንደሆንኩም ሰምታለች ከኔ በኋላ ነው እሷን እንትን ያላት ማን ወደ እሷ ሄደው ማለት
አንተ አሁን የውሸት ስልጣን አይደል የምትፈልገው? የውሸት ክህነት አይደል የምትፈልገው? እሷን በተክሊል ማግባት ነው የምትፈልገው? አዎ አለ አግባት። እኔ ከደሙ ንጹህ ነኝ፣ ግን ላንተ አልክድልህ፣ በኃጢአትም አልተባበርም። ይህንንም ጉዳይ በተመለከተ እንዴት ሆነ የፍርድ ቤት ውስጥ ጉዳይ እንዴት ነበር በሚል ስንጨዋወት አዲስ ጉዳዮችን ልትነግረን ወዳለች። የፈራቸው ነገር ደርሷል። ምንድን ነው የሆነው? ጓደኛዋን አገቡ? እንዴት አገቡ? በዓለም አገቡ? በቤተ ክርስቲያን ስርዓት አገቡ? የሆነው ነገር ምንድን ነው? ይህንን ጉዳይ በተመለከተ ከዚህ ቀደም በክፍል 1 ቆይታ ካደረግናት እናት ጋር አሁን በቀጥታ የስልክ መስመር አግኝተናት ሁኔታውን በተመለከተ ልትነግረን በቀጥታ የስልክ መስመር ትገኛለች። ከሷ በኋላ ደግሞ የቤተ ክርስቲያኒቱ ስርዓት እንዴት ነው የሚፈቅደው፣ አንድ ሰው በተክሊልና በቁርባን እንዴት ባለ ሁኔታ ውስጥ ነው ማግባት የሚችለው የሚለውንም ጉዳይ በተመለከተ ሌላ የቤተ ክርስቲያን አገልጋይ አዘጋጅተናል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን በመግቢያችን ላይ ያያችሁትን ጉዳይ በተመለከተ በስፋት እንዳስሳለን። አብራችሁን ቆዩ። ሄሎ። አቤት። ጤና ይስጥልኝ። አብሬ ይስጥልን። ሰላም ነው? እንዴት አለሽ? ሰላም፣ እግዚአብሔር ይመስገን። ሰላም ነው? ደህና ደህና። ስንት ጊዜ ሆነን ከተገናኘን? 1 ወር ምናምን አለፈን። 1 ወር ምናምን አለፈን። እንግዲህ ከአንቺ ጋር የነበረውን ቆይታ ተለቆ አይተሽዋል አይደለም? ቪዲዮውን? አዎ አይቼዋለሁ። እንደው ከዛ በኋላ ያገኙሽ ሰዎች አሉ ጉዳዩን በተመለከተ የሚያውቁ? እንዴት አይነት መልስ? ኮሜንት ሴክሽኑ ላይ እንትን ስልኩን አስቀምጬ ነበረ ማለት ነው። እውነተኛ ታሪኩን ማወቅ የምትፈልጉ ስለ ሰውየው ማንነት ማጣራት የምትፈልጉ ካላችሁ ኮሜንት ከምትጽፉ በዚህ ደውሉና እውነቱን ልንገራችሁ ብዬ ስልክ አስቀምጬ ነበር። የደወለም የለም። ያው አንዳንድ አስተያየት ከመስጠት ውጭ ማለት ነው። ኮሜንት ውጭ ማንም አልደወለልኝም። ማንም ጉዳዩን ይህን ያክል እንትን አላለውም። ቦታ የሰጡት አይመስለኝም። እንግዲህ ከአንቺም ጋር በክፍል 1 ስንነጋገር እንደነገርሽን ግለሰቡ የገዛ ጓደኛሽን በቤተ ክርስቲያን ስርዓት ሊያገቡ እንደሆነ እንደደረስሽበት ነግረሽን ነበረ። ጉዳያችሁም ደግሞ በፍርድ ቤት ተይዞ እንግዲህ ለልጅሽ ተቆራጭ ለማስቆረጥ የደሞዛቸውን ልክ አስተምነሽ እንድታመጪ ስትመጪ ነበር የተገናኘ ነው። ከዛ በኋላ ምንድን ነው የተፈጠረ ነገር? አዲስ ነገር አለ? አዎ የተፈጠረ አዲስ ነገር ያው ግለሰቡ እዚህ ጋርም አንድ ነገር ሳልጠቅሰው ማላልፈው ነገር አለ። ግለሰቡ ለምንድን ነው ማንነቱን ያልነገርሽን እያሉ በኮሜንት እንትን እያሉ ነበረ ሰዎች ማለት ነው። ግለሰቡ የሚባለው መምህር አየለው ገብረሃና ሰረቀ ብርሃን ይባላል። የተወለደው ጻድቃኔ ማርያም ደብረ ምጥማቅ ከላ ድንጋይ ሞጃና ወደራ ማለት ነው ወረዳው እሱ ነው። እና አዲስ ነገር ደግሞ ግንቦት 2 ያው ቤተክርስቲያኑን ለማጣራት እየሞከርኩ ነው። ሸኖ ሄዶ በተክሊል አግብቷል። ከአዲስ አበባ ውጪ? ያው ከአዲስ አበባ ውጪ ማለት ነው። ከጻድቃኔ ውጪ ማለት ነው። የገዛ ጓደኛሽን ነው ያገቡት? አዎ ምስር ገረመው ትባላለች እሷ። ከአንቺ ጋር ጉዳይ እንዳላቸው ልጅ እንዳላቸው አታውቅም እንዴ? እንዴ ጥንቅቅ አድርጋ ነው የምታውቀው። እኔን መርጦ ስለመጣ ነው ስለተናደድሽ ቀንተሽ ነው፣ ስለዚህ በግድ አይሆንም አለችኝ። በግድ መሆኑ አለመሆኑ ሳይሆን አይደለም እኔ ሁለተኛ ከኔ በኋላ ሌላ ልጅ እንደወለደ ታውቃለች። ተጣልተው አሁን ነው በቅርብ ታርቀው አሁን ወደ ጋብቻ የገቡ ማለት ነው። እንዴ ከአንቺ በኋላም ሌላ ልጅ አላቸው እንዴ? አዎ የምርሽን? አዲስ አበባ የሚሰራበት መስሪያ ቤት እየተመላለሰች ነበረች። ምን እንዳደረጋት አሁን ጠፍታለች። ልጅቱ የለችም። የ6 ወር ነፍሰ ጡር ሁና ክረምት ላይ እሱ ሽምግልና ለዛች ማለት ነው ለኔ ጓደኛ ሽምግልና ሲልክ 1 ሳምንት ስለጠፋባት ብቻ መታለት ከሰው ስትመላለስ ነበር። እና አይደለም ከዛ በፊትም ልጅ እንዳለው ታውቃለች። ከኔ በፊትም ማለት ነው ከኔ ቀድማ ልጅ እንዳለው ሴት ልጅ እንዳለው ታውቃለች። ቆይ ያልገባኝ ነገር አንቺ ከመውለድሽ በፊት ልጅ እንዳላቸው ታውቂ ነበረ? እኔ እሷ ነው የነገረችኝ እርጉዙኝ ማለት ነው። ከኔ ቤት ሻይ ቤት ሰራለሁ ብያለሁ። እዛ ምግብ እየመጣ በሚበላ ሰዓት ለካ እሷ ትፈልገው ነበረ እና ስለሷ አንዳንድ ነገር ትነግረኛለች ማለት ነው።
ከዛ መጨረሻ ላይ ወደ ጉባኤ ስገባ የ3 ወር ነፍሰ ጡር ነበርኩና መቼ ነው አረብ ነይ ያለችና አረብ ሀገር መቼ ነው የምትሄጂው አለችኝ ማለት ነው። ያው ፕሮሰስ እንደጀመርኩ ስለምታውቅ ማለት ወይ አልሄድም አልኳት። ቀስ ብዬ ነው የምሄደው ስላት ልጅ እንዳትወልጂ አለችኝ። እንግዲህ እኔ 3 ወር ነፍሰ ጡር ነበርኩ። ልጅ እንዳትወልጂ ስትለኝ አይ እኔ ወልጄ ለአባቱ ሰጥቼው አረብ ሀገር እሄዳለሁ ስላት ፊቷ ተለወጠ። አይ እንደዛማ እንዳታደርጊ እንደ ጎዳና ይዘሽ ወጥተሽ ለምን ይዤ ልጅሽን ለሰው እንዳትሰጪ ምናምን አለች። አይ እሱም ኃላፊነቱን ስለሚወስድ እሱም ስላለበት አባቱ ያሳድግ፣ ከዛ በኋላ እኔ ስመለስ እረከበዋለሁ፣ ግን ወልጄ ለሱ ሰጥቼው ነው የሚሄደው ስላት ተቀየረች። ከዛ ስለሱ አንዳንድ ነገር ስታወራ ድጋሚ ደግሞ አሁን ሱቅ ስለምትሰራ በር ስለሆነ ሲሄድ ነይ አለች። ከዛ አያሌው እኮ ልጅ አለው አለች። ኧረ ተይ ስላት እመብርሃንን በዓይኔ ይቻታለሁ አለች። ልጅቱ እሱን ነው የምትመስለው፣ በዓይኔ ይቻታለሁ። ሴትዮዋም ሌላ ግብታ መጣ፣ እንደውም ዘበኛዋም አይሆን አለች። አይ ታዩ እንደዚህ የምትያውን ምን ለማለት ፈልገሽ ነው? ሲቀጥል ደግሞ ለሐሜት ከሆነ አንቺ ጋርም የሆነ ነገር ሰምቼ ስለነበር ማለት ነው። ልክ እኔ እንዳረገዝኩ ወደ እሷ እንደሄደ ሰማሁኝ እና የሚጻጻፈውን ቴክስት ሰው ስላሳየኝ ማለት ነው ስክሪንሾት አድርገው የተጻጻፉትን ሲያሳየኝ ከዛ በኋላ እኔም አላመንኩም ነበረ። ለሐሜት አንቺ ይሰማል ስላት አይ እኔ አለች ቁሜ ብቀር እሱን አልነካውም አለች። አይ ምግባሩ እንጂ ሰው ነው አይባልም አልኳት ማለት ነው። እንደዛ አልኳትና ትቻት ገባው። እንግዲህ በትክክል መጀመሪያ እግዚአብሔር በሚያውቅ ልጅ እንዳለ እንዳየቻ ከቺ እሷ ናት። ያኔ ወደ ፍቅር ውስጥ አልገቡም ነበረ ገና ማለት የሆነ ወርቅ ነበሩ እና ታውቃለች። እኔም ጓደኛዋ ነኝ፣ ልጁንም አይተዋለች። እንግዲህ አንተ ህፃኑን ባታየው ፎቶ አይተኸዋል። ልጁ ራሱ ነው ቁጭ የሚመስለውና ትክክለኛ እንደሆነ ከዚህ ጥሎ እንደጠፋ ጻድቃኔ የሄደበት ምክንያት ማሳመን ስላልቻለ ጉዳዩ እውነት ስለሆነ ልጁ ስለሆነ ቀርቦ መከራከር ስለማይችል ስራውን ምንም ሳይል መሸኛ እንኳን ሳይዝ ነው አዲስ አበባ ገብቶ የተቀጠረው። እዚህ ሲመጣ እንኳን እንደ ሌባ ተደብቆ ነው። የፍርድ ቤት ኬስ ስላለበት ቀርቦ ማስመርመር ስለማይችል መልስ መስጠት ስለማይችል እውነታውን መቀየር ስለማይችል ተደብቆ እንኳን ቤተሰብ እንኳን ለቅሶ ሲመጣ ተደብቆ ነው እንደደረሰ ገዳይ እንትን የሚለው የሚሽሎከለከው። ይሄን ታውቃለች። እኔን ከመረጠኝ ምን አገባኝ አለች። አሁን ጉዳዩ የእሷ ስለሆነ እኔ ስለሷ አያገባኝም፣ ስለ ልጅና ስለ ቤተክርስቲያን ነው። ያው ርዕሱ ከተነሳ በሚለው ነው። ይቅርታ። አው ግን ምልሽ እሷም ቢሆን የቤተክርስቲያን ልጅ ከሆነችና ይሄንን ጉዳይ የምታውቅ ከሆነ እንደዚህ በቤተ ክርስቲያን ስርዓት እንጋባ ሲላት እሺ ብላ መፍቀድስ አለባት ወይ? የኃጢአቱ ተካፋይ ነው የምትሆነው። ያ ማለት አሁን አንቺ ከአንቺ በፊት እሳቸው ልጅ እንዳላቸው ያወቅሽው እርጉዝ ከሆንሽ በኋላ ነው? የተወሰኑ እርጉዝ ከሆንኩ። እሺ ሌላኛዋስ ከአንቺ ልጅስ በኋላ ያስወለዷትስ? ሚዲያ ከተለቀቀ በኋላ ክስ እንደጀመርኩ ነው ወደዛችኛዋ ከአዲስ አበባ ከጻድቃኔ አዲስ አበባ እንደሄደ ከሰው ጋር ነበር ያረፈው ማለት ነው። ልክ እኔ ሚዲያ ላይ ሳወጣበት ካረፈበት ቤት ማረፊያ ሲያጣ የሆነች የሚያውቃት ልጅ ነበረች። እዚህ ጻድቃኔ ትመላለሳለች አንዳንድ ሳጣራ ማለት ነው። እሷ ጋር ሄደ። እንግዲህ የተፈጠረው ነገር እሷ ደግሞ አረገዝኩ ብላ መጣች ማለት ነው። እንግዲህ ሚዲያ ከተለቀቀ በኋላ ነው እርግዝናውም ጽንሱ አረገዝኩ ላይ መጣችው ማለት ነው። ሌላ ሶስተኛ ማለት ነው። ሶስተኛ። ስለዚህ አሁን ያለፈው ግንቦት 2 አገቡ ያልሽኝ ነው እሑድ ቀን? አዎ አገባ። እሺ የፍርድ ቤት ጉዳያችሁስ ምን ሆነ? ከዚህ እንግዲህ የእሳቸው ደሞዝ ተጠቅሶ አንቺ ላለሽበት አካባቢ ፍርድ ቤት እንዲላክና ለልጅሽ ተቆራጭ እንዲደረግ ነበር አይደለም? ያ ደብዳቤ የመጨረሻው ደብዳቤ ምን ላይ ደረሰ እሱ ጉዳይ? ፍርድ ቤቱ ያለውን ነገር ግራቀኝ አይቶ አጣርቶ በቀረበው ማስረጃ መሰረት አሚናዳብ አያሌው ያ መምህር አያሌው ልጅ እንደሆነ ስላመነበት ፍርድ ቤቱ ውሳኔ ሰጠ እና ወረቀት አሁን እኔ እናንተ ከተገናኘን በኋላ መጥሪያ ያፈጻጸም ክስ መጥሪያ ልኬ ነበር። እዚህ ህፃኑ ታሞ ስለነበር ልኬ እነሱን ፈርመው ደርሶናል የሚል መልስ ልከውልኛል። አሁን ግንቦት ወደፊት ማለት ነው ግንቦት 13 ያፈጻጸም ክሱ ውሳኔ የሚሰጠው ማለት ነው። ካልቀረበ በሌለበት እንደሚወሰን ፍርድ ቤቱ ትዕዛዙን አውጥቷል ማለት ነው። ስለዚህ የፍርድ ቤቱ ትዕዛዝ ውሳኔ የሚሰጠው ከደሞዛቸው ላይ የሚገባውን ለልጅሽ የሚገባውን ተቆራጭ
እዚህ አሁን ደብዳቤውን ይዘሽ የመጣሽበት ቤተክርስቲያን እንድትቆርጥ ማለት ነው። አያራታክሲማና ገብርኤል ሸጋ ነው። እንግዲህ ያው ይህንን ጉዳይ በተመለከተ እዚህ ለተመልካቾች መናገር የምፈልገው ጉዳዩን ከሁለት ወገን ለማጣራት ነው። መጀመሪያ እኔ አብሬሽ እዛ የሚሄድኩት ያው ጉዳዩን በተመለከተ ክፍል 1 ላይ የተነጋገርናቸው ነገሮች አሉ። እሳቸውንም ደውዬላቸው ነበረ ጉዳዩን ከሁለት ወገን ለማጣራት ይህንን ጉዳይ ላይ መልስ ካላቸው እንዲሰጡኝ ደጋግሜ ደውዬ ነበረ። እንግዲህ ጆሮዬ ላይ ነው ስልክ የዘጉት። ከዛም በመለስ ደግሞ ቴክስትም አድርጌላቸዋለሁ። ጉዳዩን በተመለከተ ጋዜጠኛ ነኝ፣ እንደዚህ አይነት ቅሬታ ቀርቦቦታል፣ ይሄ ጉዳይ እውነት ነው አይደለም የሚለውን የእርሶን እውነት ለመስማት ነው የደወልኩት ብዬ ጆሮዬ ላይ ስልክ በመዝጋታቸውም ቅር እያለኝ እሱንም ቅሬታዬንም ነግሬያቸዋለሁ። አይደለም እሱ ሲጀመር ማለት ነው አይቀርብምም አይመልስም። ምን ብሎ እንዴ ሌባ የሰረቀውን እጅ ከፍንጅ ከተያዘ በኋላ አልሰረኩም ብሎ እኮ መከራከር አይችልም። ሲቀጥል እኔ ጋብቻው ከመፈጸሙ በፊት ለአባ ህፃነ ደውዬ እንዲህ አይነት ቅሬታ አላባ በአካል እኔ ካላችሁኝ እመጣለሁ፣ መረጃው ይኸው የፍርድ ቤት ውሳኔ እንትን ያለው ማለት ነው በቪዲዮም በፎቶም አድርጌ ልኬላችኋለሁ። አባ ጉዳዩ አስቸኳይ ነው፣ እንደ ቤተክርስቲያን ይህን ጉዳይ እናስቆመው የተባለ እየተሸፋፈነ ትውልድ እየጠፋ ነው፣ ሃይማኖት እየጠፋ ነው፣ ቤተክርስቲያን መቅደሱ እየረከሰ ነው፣ ስለዚህ መቆም አለበት ብዬ ተናገርኩኝ። እሺ እኔ ለአባ ሕርያቆስ አደርሳለሁ አሉ። ከዛ በኋላ ስልክም አያነሱ። ጉዳዩ ሳይፈጸም ከ15 ቀን በፊት መልካም። እስቲ ቤተ ክህነት አካባቢ ጉዳዩን እኛም ለማድረስ እንሞክራለን። የሚመለከታቸውንም አካላት ይሄ ነገር ከቤተ ክርስቲያኒቱ ህግና ስርዓት አንጻር እንዴት ይታያል፣ ልክ ነው ወይ የሚለውንም ጉዳይ ወደዛ ለማድረስ እንሞክራለን። ግን እንደው ይህንን ፕሮግራም ለሚመለከቱ ምናልባት ደግሞ የኦርቶዶክስ እምነት ተከታይ ላልሆኑ ተመልካቾቻችን ስርዓተ ቁርባንና ስርዓተ ተክሊል ምንድን ነው የሚለውን ጉዳይ በተመለከተ አንድ ሰው አንደኛ የቤተ ክርስቲያንም አገልጋይ ሆኖ ሁለተኛ ደግሞ እንዴት ባለው ሁኔታ ውስጥ ሆኖ ነው በቁርባንና በስርዓተ ተክሊል ማግባት ያለበት የሚለውን ጉዳይ በተመለከተ ሌላ ሰው መስመር ላይ እየቆየኝ ስለሆነ ይህንን ጉዳይ በተመለከተ መረጃ ሊሰጠኝ ከእሳቸው ጋር ቆይታ አደርጋለሁ። አንቺን ግን እጅግ በጣም ከልብ አድርጌ ነው የማመሰግነው። እንግዲህ ከቀናት በኋላ አዲስ አበባ ትመጫለሽ። ስትመጪ ጉዳዩን በዝርዝር በአካል እንነጋገራለን። እሺ፣ በጣም ነው የማመሰግነው። በሬልኝ። እሺ፣ እኔ የማመሰግነው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ይህን ታሪክ በተመለከተ አሁን ያለው እውነት ይህንን ይመስላል። እንግዲህ ንግግሬ ላይ ሰምታችሁት እንደሆነ ይሄ ታሪክ ወደኛ ጋር ሲመጣ አንደኛ እውነት ነው ወይ፣ ሁለተኛ የቤተ ክርስቲያኒቱን ስም ለመጠበቅ እንዲህ ስሯ ገብተው ደግሞ የሚያጎድፏት አሉ። በጣም ብዙ ታሪክ አለ። በየቤተ እምነቱ ብንሄድ እንግዲህ የቤተ እምነቱን የማይወክሉ አንዳንድ ግለሰቦች ቤተ እምነቱንም ሃይማኖቱንም የሚያሰድቡ አሉ። ይሄ ግልጽ ነው። በየትኛውም አይነት ሃይማኖት ውስጥ እንደዚህ ያሉ ሰዎች አሉ። ጉዳዩን በተመለከተ እንግዲህ ከግለሰቧ ጋር እኔም በአካል ሄጄ ያለውን ሁኔታ ለመነጋገር ሞክሬ የተነጋገርናቸውና ያዩዋቸው ለራሴ ግምት ለራሴ ትዝብት ያስቀሯቸው ነገሮች አሉ። ከዛ በመለስ ግን እሷን ኢንተርቪዎችን እናት ኢንተርቪው ካደረግን በኋላ ግን የተጠቀሱትን ግለሰብ ነገሩ እውነት ነው ወይ፣ እንደ ጋዜጠኛ ባላንስ ማድረግ አለብኝ፣ ቦት ሳይድስ ማየት አለብኝ፣ ከሁለት ወገን ማየት አለብኝ ብዬ ደወልኩላቸው። ስደውልላቸው እንግዲህ አገልግሎት አውደ ምሕረት ላይ እያገለገሉ ነበረ። አነሱት፣ አሰሙኝ። ኦኬ በቃ እያገለገሉ ነው፣ የጾም ወቅትም ስለነበረ አገልግሎት ላይ ናቸው ብዬ ዘጋሁት። ቆይቼ ደወልኩኝ፣ አይመልሱም። ከዛ እሳቸው ደግሞ ሲደውሉ በመሀል አንድ ጊዜ ቀረጻ ላይ ነበርኩኝ። ከዛ ኔክስት ዴይ በሚቀጥለው ቀን መልሼ ደወልኩና አገኘኋቸው። ከሌ ኖት? አዎ ጋዜጠኛ ነኝ፣ ኤልያስ እባላለሁ፣ ከዚህ ሚዲያ ነው የደወልኩት። አንዲት ሰላም የምትባል እናትኛ ጋር ብዬ ከማለቴ ስልኩን ጆሮዬ ላይ ዘጉት። መልሼ ስደውል አይመልሱም፣ ይዘጉብኛል። መልሼ ስደውል ይመልሱብኛል። ቴክስት ጻፍኩላቸው። ያው እንደ ሰው የቤተ ክርስቲያን አገልጋይ ስለሆኑ የምጠብቀው ነገር አለ ወይ መልስ መስጠት አልፈልግምም። አንድ አባት ነው፣ ጉዳዩንም አላቀውምም፣ ሌላ ጉዳይ ነው፣ መናገርም አልፈልግም። እንዲህም ተብሎ መልስ ይሰጣል? እንዴት የሰው ጆሮ ላይ ስልክ ይዘጋል? እንደዚህ በማድረጉ ቀር ብሎኛል። ግን ነገሩን ከሁለት ወገን ላጣራ ብዬ ነው ብዬ የምትመለከቱትን አይነት
ቴክስት ጻፍኩላቸው፣ ደጋግሜ ሞከርኩ፣ መልስ አልሰጡኝም። አሁን እንግዲህ ውሎ አድሮ ይሄ ጉዳይ እንደዚህ ባለበት ሁኔታ ውስጥ ነው እኚህ ግለሰብ እንግዲህ እንደሰማችሁት ታሪኩ ላይ ከሷ በፊትም ከዚች እናትም በፊት ወልደው ከሷም ወልደው እንደገና ደግሞ ሌላ ሶስተኛም ሰው ወልደው ቤተክርስቲያንም አገልጋይም ሆነው እንደገና ደግሞ በስርዓተ ተክሊል ያገቡት። ስርዓተ ተክሊል በቤተክርስቲያን ሕግ በአንድ ግለሰብ በቁርባን ወይ ደግሞ በተክሊል ለማግባት እንዴት ያሉ ቅድመ ሁኔታዎች ናቸው የሚጠበቁበት፣ ምን ማለት ነው የሚለውን ጉዳይ በተመለከተ ለጠቅላላ እውቀት የሆነን ዘንድ በቀጥታ የስልክ መስመር አንድ ሰው አገኛለሁኝ። አብራችሁኝ ትቆያላችሁ። እንደነገርኳችሁ ከዚህ ጉዳይ ጋር ተያይዞ በቀጥታ የስልክ መስመር አንድ መምህር አግኝቻለሁ። ወዳጄ ናቸው። ስርዓተ ቁርባንና ስርዓተ ተክሊል ማለት ምን ማለት ነው? አንድ ሰው በቁርባንና በስርዓተ ተክሊል ጋብቻ መፈጸም ሲያስብ እንዴት ያሉ ቅድመ ሁኔታዎችን ነው ማሟላት ያለበት የሚለውን ጉዳይ በተመለከተ ነው። ጉዳዩን በዝርዝር እንድትመለከቱት እና እንድታውቁት በማሰብ ነው በስልክ ሰው ያገኘሁት። አብራችሁኝ ቆዩ። ጤና ይስጥልኝ። አብሮ ይስጥልን። ጋዜጠኛ ኤልያስ እንደምን አለ? ክብሩ ይስፋ ለጌታ። እንግዲህ የጊዜ ሚዲያ ተመልካቾች በአንድም በሁለትም ፕሮግራሞች ላይ ያውቀውታል እርሶን። አንቱ እያልኩ ልቀጥል አንተ ልበል? እንግዲህ በጣም ከባድ ነው። አንተ እያልክ ብትቀጥል ነው ወዳጅነታችን ስለሚታወቅ አይደል? አዎ። ደግሞ አፌም ላይ አብሮ አደግም ስለሆንን አፌም ላይ ጫን እያለኝ መጣ አንቱ እያልኩ። ግን ለጊዜ ሚዲያ ተመልካቾች ራስህን አስተዋውቅልኝ። እሺ፣ መምህር ፋሲካ ተሾመ እባላለሁ። እንግዲህ ይኸው በቃል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመምህርነት ማዕረግ ከተሰጣቸው አንዱ መምህር ነኝ። ሸጋ፣ መልካም። ይሄ በቃል እሺ፣ መልካም። እንግዲህ አንድ መሰናዶ ከዚህ ቀደም ሰርቼ ነበረ። ያው እንደምታውቀው የተለያዩ ርዕሰ ጉዳዮችን እንሰራለን ሚዲያችን ላይ። ግን ደግሞ ከሰሞኑ ከሳምንታት በፊት አንድ ፕሮግራም ሰርተን ለቀን ነበር እኛ ሚዲያ ላይ። አንዲት እናት እንግዲህ አንድ ጉዳይ ገጠማት። ጉዳዩን እንግዲህ ከቀረጻ በፊትም በዝርዝር አውርተነው ነበረና አንድ የቤተ ክርስቲያን አገልጋይ ስብከተ ወንጌል አገልጋይ የሆኑ ሰው ከዚች እናት ልጅ አላቸው። ከሷም በፊት ደግሞ ልጅ አላቸው። እንደገና ደግሞ ከዚችም እናት በኋላ ደግሞ አንድ ልጅ አላቸው። በሰው አስተሳሰብና በሰው መረዳት ለቤተ ክርስቲያን አገልግሎት ብቁ ላይሆኑ ይችላሉ የሚያስብሉ ጉዳዮች ላይ የሚሳተፉ ሰው እንደሆኑ ተጠቅሶ ግን በተክሊል ማግባታቸውን የገዛ ጓደኛቸውን የዚችን እናት የገዛ ጓደኛውን በተክሊል ማግባታቸውን ነግራን ነበር ከዚህ ቀደም። ግን ያለፈው ግንቦት 2 ደግሞ እንዳገቡ ነገረችን። ለመሆኑ የቤተ ክርስቲያን ስርዓት አንድ ሰው በተክሊል ስርዓት ወይ ደግሞ በቁርባን ለማግባት ሲፈልግ ምንድን ነው የሚጠበቅበት? ምንስ ማለት ነው? እግዚአብሔር ይስጥልን። እንግዲህ እኔም ከዚህ ተከታትዬዋለሁ። ይህም ፕሮግራም ትንሽ የሚያሳዝን ነው። ከስርዓተ ቤተክርስቲያንም ራቅ ያለ ነው እና በሰማሁት ሰዓት ሐዘን ተሰምቶኛል። ይቺ ልጅ ዳግም በደል ነው የተበደለችው። እሷ ብቻ ሳትሆን ቤተክርስቲያንንም ነው የበደለ ወንድማችን እና እንግዲህ ንስሐውን እግዚአብሔር ይቀበለው አሜን ላለው። ከዛ ውጭ ግን ተክሊል ማለት ምን ማለት ነው የሚለውን መጀመሪያ እናንሳ። ተክሊል ማለት አክሊል ከሚለው ቃል የወጣ ነው። ይሄ ማለት ሽልማት እንደማለት ነው። ድንግልናቸውን ጠብቀው ከዝሙት ርቀው ለቆዩ ፍቶታቸው ላላሸነፋቸው ሰዎች የሚሰጥ ለድንግልናቸው ብቻ የሚሰጥ ሽልማት ነው አክሊል። ስለዚህ አክሊል ማድረግ ወይንም ተክሊል ማድረግ ድንግል ለሆኑ ብቻ የሚፈቀድ ነው። ይሄ ፍትሐ ነገሥት አንቀጽ 24 ላይም በግልጽ ነው የሚደነግገው። መጽሐፈ ተክሊል የሚባል የቤተክርስቲያናችን በጋብቻ ሰዓት የምናነበው ወይም አባቶቻችን የሚያነቡት ጽሑፍ አለ። ለደናግላን እና ደናግል ላልሆኑ ወይንም ድንግልናቸውን በአንድም በሌላም መልኩ ላጡ ሰዎች የሚጸለየው ጸሎት ራሱ የተለያየ ነው። ስለዚህ
ድንግል ላልሆኑ ሰዎች አክሊል ወይንም ተክሊል አይጫንም። ይሄ በድንግልና ለቆዩ ሰዎች የሚሰጠው ሽልማት በድንግልና ላልቆዩ ሰዎች ስለማይሰጥ፣ ምክንያቱም ላሸነፈው ብቻ ነው ክብር የሚገባው። በዛ ላልቆዩ ሰዎች ግን ያቺን ለማሰብ ወይንም አስባን የምንለው እግዚአብሔር ንስሐቸውን ተቀብሎ በቁርባን ያከብራቸዋል። ስለዚህ ፍትሐ ነገሥት አንቀጸ 20 በግልጽ ነው የሚያስቀምጠው። ደናግላን ለሆኑ ብቻ ነው ተክሊል የሚደረግላቸው ማለት ነው። ከዛ ውጭ ያሉትን በማስባት በቁርባን እንዲያገቡ እግዚአብሔር ጋብቻቸውን እንዲባርክ ንስሐቸውን እንዲቀበልና ወደ ክብር እንዲያበቃቸው የሚደረግ የማዕስባን ጸሎት አለ። እሱ ተደርጎ ጋብቻቸው በቁርባን ይጸናል። ተክሊሉ ግን ለደናግላን ብቻ ነው። ፍትሐ ነገሥት አንቀጸ 24ን ማንበብ ይቻላል። መጽሐፈ ተክሊል አለ። እሱንም የሚደረገውን ጸሎት በግልጽ የሚያስቀምጠው ነው። ስለዚህ በፍጹም አይቻልም። አዎ። ግን እንደው ፋሲክ እንደ መምህርነት ደግሞ የቤተ ክርስቲያን አገልጋይ እንደመሆንም እንዴት ያለ ድፍረት ነው የቤተ ክርስቲያን አገልጋይ ሆነው በስርዓቱ ሕግና ስርዓቱን እያወቁ በዚህ ልክ እያወቁ እንደዚህ ያለ ድፍረት ምንድን ነው ማለት? እኔ ትንሽ ግራም ስለገባኝ ነው ጉዳዩና ምንድን ነው እንደው ምንድን ነው መደረግ ያለበት ይህን ጉዳይ በተመለከተ? እኔ የተጠቀሱትንም ግለሰብ ጉዳዩን በተመለከተ ላናገራቸው ሞክሬያለሁ፣ ፈቃደኛ አልሆኑም። እውነት ቢኖራቸውና ይህንን ጉዳይ እኔ አላውቅም ከኔ እውቀት ውጭ ነው ቢሉ ወደ ሚዲያም መጥተው ጉዳዩን በተመለከተ ዲፌንድ ያደርጋሉ፣ መልስ ይሰጣሉ። የፍርድ ቤት የሚመጡትንም ወረቀቶች፣ ጥሪዎችንም መጥሪያዎችንም እየተቀበሉ ይሄዳሉ። መጥሪያ አይቀበሉም፣ ይሸሻሉ። ስለዚህ እኚህ ሰው አድርገውታል ማለት ነው በሰው ልጅ እሳቤ። ግን እንደ ቤተ ክርስቲያኒቱ ውስጥ ምንድን ነው ማድረግ የሚጠበቅባት? አሁን ይህንን የሚመለከቱ ተመልካቾቻችን በእኚህ ግለሰብ ምክንያት እቺ ከአለት የገዘፈችን ቤተ ክርስቲያን ስም ማጉደፍ አይሆንም ወይ? እውነት ነው። እንግዲህ ቤተ ክርስቲያን በኖህ መርከብ ትመሰላለች። የኖህ መርከብ ውስጥ እባብም እርግብም አንድ ላይ ነው የኖሩት። በአንዳንድ ሰዎች በተለይ እንደነዚህ አይነት ሰዎች በቤተ ክህነት መዋቅር ውስጥ ኖረው የቤተ ክርስቲያኗን ስም ተሸክመው ቤተ ክርስቲያን የማትፈቅደውን እያደረጉ በአደባባይ ሲታዩ የእውነት ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት በዚህ በስርዓተ ተክሊል ጉዳይ ላይ ራሱ አንድ መመሪያ አለው። ያ መመሪያ ስርዓተ ተክሊል የሚቀበሉ ወጣቶች ወይም የሚያገቡ ሰዎች ቅድመ ጋብቻ ትምህርት አላቸው። ድንግልናቸው መጠበቃቸው ራሱ በንስሐ አባታቸው መረጋገጥ አለበት። ይሄ እንግዲህ ሶስተኛ ማስረጃ ነው። ወዳጄ ኤልያስ የምጠቅስልህ ሶስተኛ ማስረጃ ፍትሐ ነገሥት አለ፣ መጽሐፈ ተክሊል አለ፣ ጠቅላይ ቤተ ክህነት ያወጣው መመሪያ አለ። የሚጋቡ ሰዎች በድንግልና የቆዩ ሰዎች ድንግልናቸው በንስሐ አባታቸው ተረጋግጦ ምክንያቱም ንስሐ የሚቀበለው ሰውና በካህኑ በእግዚአብሔር መካከል የሚገባ መሐላ እና ውይይት ስለሆነ የሴቷ እንግዲህ ስጋዊ ድንግልናዋ ስለሚታወቅ እንደው የኛ ዘመን የወንዱን ማረጋገጥ የሚችልበት የራሱ ሳይንሳዊ መንገድ ቢኖረውም ሕሊናውና እግዚአብሔርን መዋሸት ስለማይቻል ድንግልናውን ጠብቆ ከኖረ ድንግል ነኝ ይላል። እንደዚህ አይነት ሰው ግን እየታወቀ አንድም 2-3 ጋብቻ የፈጸመ ሰው በተክሊል ማግባት የዳረው ሰው ወይንም የእሱ የንስሐ አባት ሆኖ ያ ተክሊል በሚፈጽምበት ቀን የተገኘውም ካህን ክህነቱ እስኪያዝ ድረስ ነው የሚሆነው፣ አውቆት ካደረገው ማለት። የእነዚህ አይነት ሰዎች ቤተክርስቲያኗን አይወክሉም። እንግዲህ ሁል ጊዜም በቤተክርስቲያኑ ውስጥ እስከ መከር ድረስ የሚቆዩ
የሚቆዩ እንክርዳዶች ብዙ ናቸው። የኛ ዘመን ትንሽ ደግሞ አስቸጋሪ የሆነው ለዛ ነው። አብዛኞቹ ቤተክርስቲያኗን የተጠጓት እንጀራ ለመብያ ስለሆነ የድፍረት ኃጢአት ገዝቷቸዋል። ሰው ደፋር ሆኖ እያገለገለ ካለ ከዛ በኋላ ሌላ ምንም ነገር ከማድረግ ወደኋላ አይሉ። ቤተክርስቲያኗን ለእንጀራ የቀረቧት ሰዎች፣ እንጀራ መብያ ያደረጓት ሰዎች እንደ ልባቸው ገብተው ወጥተው ነውራቸውን በአደባባይ ይገልጣሉ። እና ይሄ በእኛ ዘመን እየሰማን ያለው ነገር ያው ቤተክርስቲያኑን እነሱ አይወክሉም። እንግዲህ ልናደርግ የምንችለው ጉዳዩን አሁን እየሄዳችሁበት ባላችሁበት መንገድ ገፋ አድርጋችሁ ሚዲያ ጠንካራ ጉልበት ስላለው ይህ ሰውዬ ክህነቱ ተሽሮ እንደ ተራ ምዕመን ቀኖና ተሰጥቶት በንስሐ እንዲመለስ ማስቻል፣ ካልሆነ ግን ክህነቱን ሽሮ ተራ ምዕመን እንዲሆን ነው። ድንግልናውን ባጣበት ቅጽበት ነው ክህነቱን የሚያጣው። ምክንያቱም ከአንድም ሁለት ጊዜ ነው ጋብቻ የፈጸመው። በዛው ሆኖ ሚስቱ ከሞተች ሁለተኛ ማግባት ይችላል። ሶስተኛ፣ አራተኛ መደራረብ ግን አይቻልም። ከሞተችበት ነው ሚስቱ በታወቀ ምክንያት ከሞተችበት ወይም በዝሙት ከፈታት ነው። ስለዚህ ይሄ ሰውዬ እኮ መጀመሪያውኑ ነው ክህነቱን ያፈረሰውና እንዴት የቤተክርስቲያን አገልጋይ ሆኖ እየሰራም እንዳለ ለእኔ በራሱ በጣም የሚያስተዛዝበኝ ጉዳይ ነውና እንዲህ አይነት ሰዎች የቤተክርስቲያኑን መልክ ለማደብዘዝ ይሞክራሉ። ግን ከዚህም የከፋ ኃጢአት እየሰማን ስለሆነ የቤተክርስቲያን አምላክ ቤቱን እንዲያጸዳ እንለምናለን። እሱን ነው ማለት የምችለው። ያላ አንድ ሁለት ጥያቄዎች ላክል። ለምሳሌ አንዳቸው በድንግልና አንዳቸው ያለ ድንግልና ቢቆዩ አንዳቸው በስርዓተ ተክሊል አንዳቸው በስርዓተ ቁርባን ጋብቻ ሊፈጽሙ ይችላሉ። እውነት ይችላል። ይቻላል አይደለም? ይቻላል። ወደ ታች መውረድም ይችላል። በድንግልና የቆየው ሰው እሱ አሁን ዲያቆን ነኝ ካለ ዲያቆን ማግባት የሚችለው በስርዓተ ተክሊል ነው ማግባት የሚችለው። ምክንያቱም ክህነቱ ከንጽህናው ጋር የተያያዘ ነው፣ ወይንም ከድንግልናው ጋር የተያያዘ ነው። ድቁና ሲቀበል በድንግልና ሆኖ ነው ድንቁናውን የተቀበለው። ስለዚህ እሱ በተክሊል ማግባት ይችላል። እሷ ፍቃደኛ ከሆነ እሱ ፍቃደኛ ከሆነ ከድንግልና ባይኖራትም ንስሐ ገብታለች። መጽሐፍ እንደሚለው ዘማዊን ወደ ድንግልና እንደ ድንግል የማድረግ ንስሐ አቅም ስላለው ኃጥኡን እንደ ጻድቅ እንደሚለው ቃል አንጻራዊ እንደሆነ ይታወስልኝ። ስለዚህ ድንግል የስጋ ድንግልና አይኖራትም። እግዚአብሔር ግን የህሊናዋን ድንግልና በንስሐ ይመልስላታል። ስለዚህ የማስባን የቁርባን ጸሎት ተደርጎላት ፍቃደኛ ከሆነ ጋብቻቸውን መፈጸም ይችላሉ። እሷ በማስባን እሱ ደግሞ በተክሊል። በተቃራኒው ክህነት የሌለው ሰው ከሆነ እሱ ድንግል ሆኖ እሷ ድንግል ባይኖራት አይ እኔ ከእቴ ጋር እኩል ማግባት እፈልጋለሁ ቢል ዝቅ ማለት ይችላል። ከፍ ማለት ግን አይቻልም። ድንግልና የሌላቸው ሰዎች ተክሊል ማድረግ አይችሉም። ወደ ታች ግን ለትህትና መውረድ ይችላሉ። ከፍ ማለት ግን አይችሉም። በስጋ ድንግልና የቆየ ሰው ዝቅ ብሎ በቁርባን ማግባት ይችላል። በስጋ ድንግልናውን ያጣ ሰው ግን በንስሐ ድንግልናውን ቢያገኝም ከፍ ብሎ ግን በተክሊል ማግባት አይችልም ነው። እውነት ነው። ስጀምር ተክሊል ያልኩት አክሊል ነው። አክሊል ከሚለው ነው የመጣው። አክሊል ደግሞ ድል ላደረገ ሰው የሚሸለም ነው አይደለ? ስለዚህ ፍትወተ ስጋውን ተቋቁሞ ስጋዊ ድንግልናውን ጠብቆ ወይንም ጠብቃ ስለኖረች የሚሰጥ ለዛ ለስጋዊ ድንግልናዋ ተጨማሪ ሽልማት ነው። ተጨማሪ ከዛ ቁርባን ሁሉ ለሁለቱ ድንግልናቸውንም ሳይጠብቁ በንስሐ ላገቡት ሰዎችም ቁርባን ነው የምናደርገው። ተክሊልም በድንግልና ላገቡ ሰዎች ቁርባን ነው ማሰሪያው። ዋናው ግን ምንድነው? ስጋዊ ድንግልናቸው ለጠበቁ ሰዎች ተክሊል ተጨማሪ ሽልማት እናደርጋለን። ይሄ ኢንክሬጅም ያደርጋል በራሱ። አዎ እኩል አናደርጋቸው። ስለዚህ ለዛ ነው በጋብቻ ወቅት ላይ በተክሊል የሚያገቡ ሰዎች ተክሊል የሚያደርጉት አናታቸው ላይ፣ በቁርባን የሚያደርጉት ደግሞ ያለ ተክሊል ነው፣ በካባ ብቻ አይደለም።
አሁን ምንድነው ሊሆን የሚችለው የኚህ መምህር ዕጣ ፈንታ? ወዲህ ከቤተ ክርስቲያን ሕግና ስርዓት ውጪ ነው 100%። ወዲያ ደግሞ በተክሊልም ነው ያገቡት። አዚፍ በድንግል እንደቆዩ ንጹሕ ሆነው እንደከረሙ ማለት ነው። ስለዚህ ይሄ ሲታወቅ ስልጣነ ክህነታቸው ሊነጠቅ ይችላል። ከዛ ደግሞ የጋብቻቸውስ ሁኔታ በተክሊል ያገቡትስ ደግሞ ምንድን ነው? ይሻራል? እሱም እንግዲህ እግዚአብሔር መንፈስ ቅዱስ በተክሊል ያገባችውን ልጅ ወይም ሚስታቸዋን ሴት እንግዲህ ይሄን ጉዳይ አውቃው ታገባለች ብዬ አላምንም። የንስሐ አባታቸው እያወቁ ያደርጉታል የሚል ግምቱ የለኝም። ምክንያቱም መጽሐፋችን ስለሚያዝ ማለት ነው። እሳቸውም የንስሐ አባታቸውም ወይንም እነዚህን ሁለቱን ጋብቻዎች አንድ የንስሐ አባት የግድ ያስፈልጋል ለማስፈጸም በምክረ ካህን ቆይተ ነው። ይሄን ምነግርህ መጽሐፉን ወይንም የቤተ ክርስቲያኒቱን ስርዓት ነው። አንዳንድ የንስሐ አባቶችን በቸልተኝነት ካለማወቅ፣ አንዳንዱ ደግሞ ልክ እንደሱ አይነት ደፋር ከመሆን ማለት ነው ምን ችግር አለው ከማለት የሚያደርጉ ይገጥሙናል። እነሱ እንግዲህ ክህነት ሰማያዊ አይደለም። ሰማያዊ ክህነታቸውን የሚይዝ እግዚአብሔር መንፈስ ቅዱስ ነው። እኛ ክህነታቸውን ማሻር ቤተ ክህነት ሄደን ማሻር ማስያዝ ላንችል እንችላለን። ያ ክህነት ግን ተቋርጧል። ምክንያቱም ስርዓተ ቤተ ክርስቲያን የሚፈቅደውና የሚከለክለውን ማስፈጸም ባለመቻሉ የካህናት አለቃ ኢየሱስ ክርስቶስ ይሄን ክህነት ይቆርጧል። መንፈስ ቅዱስ ይሄን ክህነት አቋርጦታል። ቢቻል ለሁሉ መማሪያ እንዲሆን ይህን ሰውዬ ከአለበት አገረ ስብከት ተጻጽፎ ተነጋግሮ ክህነቱ እንዲያዝና ሌሎች እንዲማሩበት ማድረግና ተራ መምህር አድርጎ እንደውም ንስሐ ወስዶ ትንሽ ጊዜ እንደውም ለቅጣትም እንዲሆን ወደ ገዳም ሄዶ ተምሮ የሚመጣበትን ነገር ማድረግ ቢቻል ተገቢ ነው። ይሄን ማድረግ ካልተቻለ ግን ሊሆን የሚችለው በአደባባይ ድርጊቱ ስህተት እንደሆነ። በነገራችን ላይ ውግዘት እና ሁለት ነው ይባላል። ይሄ በትምህርት እንኳን በኑፋቄ የሚመጣ ውግዘት ሁለት ነው። አንደኛው ጠቅላይ ቤተ ክህነት የሚያወግዘው ወይንም የሊቃውንቱ ጉባኤ የሚያደርገው ውግዘት ነው። ሌላው ግን እኛ ከዛ ትምህርት መለየት ነው። እኔ በራሴ ይሄ ትምህርት ስህተት መሆኑን ማሳወቅ ልክ አሁን አንተ የእናንተ ሚዲያ እያደረገ እንዳለ ይሄ ትምህርት ልክ ነው ብለው የሚያምኑ ሰዎች ነገ እንዳይፈጠሩና እንዳይበዙ ሲባል ይሄን ትምህርት በአደባባይ መግለጽ የቤተ ክርስቲያኒቱን ክብር መጠበቅ ነው። ይሄ አፖሎጂስትነት ነው ራሱ። እኔ በቤተ ክርስቲያን ስም ይሄን ጉዳይ ተከታትለ ህዝብ እንዲያውቀው ማድረግ በራሱ የቤተ ክርስቲያን አምላክ ዋጋን ይክፈልህ ነው ማለት የምፈልገው። ብዙዎች የተደበሰበሱ እንዲህ አይነት ጉዳዮች አሉ። በቸልተኝነት ባለማወቅና በድፍረት የሚሰሩ ቅዱስ ትልቁ ጸሎቱ የድፍረት ኃጢአት እንዳይገዛኝ አቤቱ ባሪያህን ጠብቅ ነው። ሰው ደፋር ከሆነ ሌላው ቀላል ነው። ሌላው የሚሰራው ነገር ምክንያት እያበጀለት ነው። እና እኛ ቤት ውስጥ እንዲህ አይነት የድፍረት ልምምዶች በብዛት እያየን ነው። በቃ ተዋቸው፣ ይታለን እንጀራ እኮ ነው ምናምን እያሉ ቤተክርስቲያን የማንም አለሌ ክብሩን ሳይጠብቅ ስርዓቷን እያዋረደ እንጀራዋን እንዲበላ አትፈቅድም። ንስሐ ገብቶ የሚገባው አለ። ቤተክርስቲያን ከሆነ እንጀራው እንድትሆን የሚፈልገው ጥበቃ ሆኖ መኖር ይችላል። የስራ መስክ አታጣም። ጽዳትም ሆኖ መቀጠል ይቻላል። አስተዳደራዊ የቢሮ ስራ መስራት ይቻላል። ክህነት ግን ንጽህናን ይጠብቃል። እንግዲህ እስቲ የሚሆነውን ነገር አብረን የምና ይሆናል። ያው ያገባትም ሰው ጉዳዩን ታውቃለች። የዚችኛዋ እናት ጓደኛ ነች። ከዚችኛዋ እናት በፊትም ሌላ ልጅ እንዳላቸው ጉዳዩንም አውጥታ የተናገረችው እችው አሁን ያገባት ሚስት ነች። ዙሮ ግን አሁንም የኛ ሀሳብ ቤተክርስቲያኒቱን በተቻለ አቅም ፕሮቴክት ማድረግ፣ ምዕመኑ አሁን እኛ የምናነሳው ጉዳይ ቤተክርስቲያኒቱን አታክ እያደረግን ሳይሆን ውስጧ ተሰግስገው ምዕመኗን የሚያታልሉ
ከቤተክርስቲያን እንዲርቁ የሚያደርጉ እንደዚህ እያደረጉ ደግሞ አውደ ምሕረት ላይ ቆመው የሚሰብኩ እንዲህ ያሉ ሰዎች መጋለጥ አለባቸው። እንግዲህ ከወራት በፊት ምናልባትም ከ1 ዓመት በፊት ያየነው ጉዳይ ነበር አይደለም? በይፋ አደባባይ ላይ ይወጣ ይህን ጉዳይ በተመለከተ ነው። እንግዲህ ስለነበረን ስለሰጠህን ጊዜ እጅግ በጣም ከልብ አድርገን ነው የምናመሰግነው። የሚመለከታቸው አካላት ጉዳዩን አሁንም እንግዲህ እግዚአብሔር በፈቀደ መልኩ ወደ ቤተ ክህነት አካባቢ ገፋ አድርገን ይዘነው ልንሄድ እንሞክራለን። እናቲቱ ሞክራለች። ያው ከአዲስ አበባ ውጭ ስለሆነች አልተቻላትም። ግን ይቻላል አይቻልም ወይ? ግለሰቡም እንግዲህ በሕግም ፊት ቤተ ክርስቲያን በአባቶችም ፊት ይህንን ጉዳይ አድርጌያለሁ አላደረኩም ብለው ካላደረኩ ሚዲያም ላይ ይሁን ማንኛውም ቦታ ፍርድ ቤትም ቀርበው ከደሙ ንጹህ ነኝ ማለት እጃቸውን መታጠብ ይችላሉ። ያንን ማድረግ ባልቻሉበት ሁኔታ ውስጥ ግን እየሸሹ ስናይ እውነትም አድርገውታል። ያው እንግዲህ እንደሚባለው ልብንም ኩላሊትንም የሚመረምር መድኃኔዓለም ነው አይደለ? በሰው ግምት በሰው ምልከታ ግን እነዚህ ነገሮች ማድረግ አልቻሉም ማለት እኚህ መምህር ነገሩን እየሸሹት ነው ማለት ነው። ከሸሹት ደግሞ አንድ እውነት አለ ማለት ነው። ዲኤንኤ ስጡ ተብለው እምቢ አሉ። ልጁም ቁርጥ እሳቸውን ይመስላል። እንግዲህ የማታብል ሚስት ባሏን ትወልዳለች ይባላል። እሳቸውን የሚመስል ልጅ ነው የወለደችው እና ያለው ሁኔታ ይህንን ይመስላል። ለተመልካቾች ስርዓተ ቁርባን ስርዓተ ተክሊል ምን ማለት ነው የሚለውን ጉዳይ ዝርዝር ሀሳብ እንዲያውቁና ይህንን ጉዳይ ገምተው ሚዛን ላይ እንዲያስቀምጡ ብዬ ነበር ያስቸገርኩ። ፋሲግ እጅግ በጣም ከልብ አድርጌ አመሰግናለሁ። ክብር ይስጥልኝ፣ እድሜ ይስጥልኝ። እግዚአብሔር ይስጥልኝ። እንደው ለሌሎቹም መማሪያ ይሆናል። ራሱ ስርዓተ ተክሊል ሲነበብ እንደ ዮሴፍና እንደ ድንግል ማርያም እየተባለ ነው ራሱ ጸሎቱ የሚጀመረው። ራሱ ስርዓተ ተክሊል ጸሎት እንግዲህ ይሄ ሰው የድፍረት ኃጢአቱን እየው ራሱን እንደ ጻድቁ ዮሴፍ እንደ እመቤታችን እያሰበ በድንግልና እንደቆየችው እንደ እመቤታችን እያሰበ ነው እዚህ አይነት ድፍረት ውስጥ የገባው። ሁለተኛ አሁን መጨረሻ ላይ የነገርከኝ አዲስ ያገባት ባለቤቱ ጉዳዩን እያወቀችው ከወደ የገባችበት እንግዲህ ሴሪሞኒው ተደርጓል። ስለዚህ አደባባይ ላይ ለሰው ብለው አደረጉት። ከሰው ዋጋቸውን ይወስዳሉ፣ ከግልጽ ግን ፍርዳቸውን ይቀበላሉ። ሰው ሊፈራው የሚገባው ሰማያዊ ፍርድ ነው እንጂ ከሰው ፊት የሚገኘውን ሙገሳና ሽልማት አይደለም። ሁሉ በዚህ ይቀራል፣ የሰው የሆነ ነገር ሁሉ። ስንሄድ ግን የሚጠብቀን ሰማያዊ ፍርድ አለ። እያወቀች አድርጋው ከሆነ እህታችን እንግዲህ እግዚአብሔር መንፈስ ቅዱስ ይቅር ይበላት ነው ማለት የሚችለው። የቤተ ክርስቲያን አምላክ ይቅር ይበላት። ከባድ ኃጢአት የድፍረት ኃጢአት ስለሆነ ይቅር ይበላት። ይሄ ግን በድንግልና የሚያገቡ ሰዎች የሚደረግላቸው ተክሊል ስጋዊ ድንግልናቸውን በመጠበቃቸው የሚሰጣቸው ሽልማት ነው። እሱ ከአንድም ሁለት ሰው ፈቶ ሶስተኛ ሴት አግብቶ በዚህ ክብር ሊሸለም ካለ ይሄ እንግዲህ በሰው ዘንድ እግዚአብሔር ከሰው የሚሰጠውን ሰው ይሰጣል። እግዚአብሔር ደግሞ እሱ በጊዜው ፍርዱን ይቀበላል። የቤተክርስቲያን አምላክ እንግዲህ አንድ ቀን ጅራፉን ሰርቶ ሲጨርስ ቤቴ የጸሎት ቤት ትባላለች ብሎ በጅራፍ እየገረፈ የሚያጸዳበት ቀን እንደሚመጣ ተስፋ እናደርጋለን። ሩቅ አይደለም፣ አንድ ቀን ይጸዳል ቤታችን። እውነት ነው። ይህን ነው ማለት ነው። ወንድሜ እግዚአብሔር ያክብርልን። ክብር ይስጥልኝ። በጣም ፋሲክ ክብር ይስጥልኝ። በጣም ነው የማመሰግነው። ሰላም ዋሉ። አሜን። እንግዲህ ከመምህር ፋሲካ ጋር ከዚህ ጉዳይ ጋር ተያይዞ ያደረኩት ቆይታ ይህንን ይመስላል። ስርዓተ ተክሊልና ስርዓተ ቁርባን ምን ማለት ነው? ሰዎች እንዴት ባለ ሁኔታ ውስጥ ነው መጋባት ያለባቸው? ምን አይነት ቅድመ ሁኔታ አለ የሚለውን ጉዳይ እንደው ለጠቅላላ እውቀት እንድትይዙትና አሁን በስም የተጠቀሱት እኚህ ግለሰብ ያደረጉትን ነገር በተመለከተ ሚዛን ላይ ያስቀምጣቸው እንድትፈርዱ ነው። ይህ ማለት እንግዲህ በጥቅሉ ቤተክርስቲያኒቱን ስም የሚያጠፉ በየተለያየ ቤተ እምነት ውስጥ ያሉ ከሰሞኑም እንግዲህ የሰራናቸው የምንሰራቸውም ፕሮግራሞች አሉ። ደግሞ በሌላ ቤተ እምነት ውስጥ ሆነው እንደዚህ ተመሳሳይ ድርጊት እየፈጸሙ ያሉ ግለሰቦች፣ ይሄ ድርጊት የግለሰቦች ነው፣ የቤተ ክርስቲያኒቱ ወይ ደግሞ የእምነት ተቋማቱ ድርጊት አይደለም። የእምነት ተቋማቱ የራሳቸው ቀኖና፣ ዶግማ፣ መተዳደሪያ ደንብ፣ ሕግ
ሌላ ነገር ልንለው እንችላለን አላቸው እንደየ ቤተ እምነቱ ማለት ነው። ግለሰቦች ግን በዚህ ልክ አምላካቸውን ይዳፈራሉ። ቅድም መምህር ፋሲካ እንዳለው ነው እንግዲህ አንዳንዶቹ ለስራ ይገባሉ፣ ስራ ስለሆነ መተዳደሪያ ስለሆነ ይገባሉ። በጣም ጥቂቶቹ ደግሞ አምላካቸውን ለማገልገል ካላቸው ላይ እየሰጡ ካላቸው ላይ እየቸሩ ልብሳቸውንም የዕለት ጉርሳቸውንም እያካፈሉ ለሰማይ ጽድቅ የሚሰሩ አሉ። ደግሞ ሌሎቹ አሁን ዛሬ የምናነሳቸው ሰው አይነት ደግሞ ለቢዝነስ ለስራ ህይወት ለመግፋት ኑሮን ለማሸነፍ የሚገቡ ሰዎች አሉ። እንግዲህ እንዲህ ያሉ ሰዎች የተሻለ ክፍያ ካገኙ ሌላ ነገርም ከማድረግ ወደ ኋላ አይመለሱም። በዓለም ስለ ዓለም ካሉ መጽሐፍቶች ውስጥ አንዱ ሳነባ አንድ ወቅት ላይ እንግዲህ እግዚአብሔርን እየተከፈለው የሚያገለግል ሰው የበለጠ ቢከፈለው ሰይጣንን ያገለግላል ይላል። እንደዚህ ያሉ ሰዎችን ማለት ነው። ይህን ጉዳይ በተመለከተ ይህንን የምትመለከቱ የጊዜ ሚዲያ ቤተሰቦች እንድታቁልን የምንፈልገው ነገር እንዲህ ያሉ የበግ ለምድ የለበሱ ተኩላዎች ግን ከየትኛውም አይነት ቤተ እምነት መራቅ አለባቸው። ምዕመኑን ማሳሳት የለባቸውም፣ ቤተ እምነቶቻቸውንም ደግሞ ማስወቀስ የለባቸውም ከሚል አቋምና ደግሞ እንደ ሙያ ጉዳዩን ግራ ቀኝ አይቶ አንድ የጀመርነውን ጉዳይ ምን ላይ ደረሰ ብሎ ጉዳዩን በመከታተል መሀል ነው እኚህ ግለሰብ እንግዲህ ግንቦት 2 ላይ ደግሞ በስርዓተ ተክሊል በቤተ ክርስቲያን ሕግ ማግባታቸውን የሰማ ነው። ይህንን ጉዳይ አሁንም እንገፋበትና እንግዲህ ከፍ ወዳለም ቦታ ሄደን ምንድን ነው ይሄ ጉዳይ ይቻላል ወይ፣ ግለሰቡስ እስከ መቼ ነው እንዲህ ባለው ሁኔታ ውስጥ የሚቀጥሉት የሚለውንም ጉዳይ መልሰን ወደ እናንተ የምናደርስ ይሆናል። በተረፈ ግን አብራችሁን ስለቆያችሁ ስለተከታተላችሁን እጅግ በጣም ከልብ አድርገን ነው የምናመሰግነው። ከዚህ ጉዳይ ጋር ተያይዞ ተመሳሳይ የህይወት ታሪክ አለኝ የምትሉ ካላችሁ፣ ይህን ጉዳይ ላይ ደግሞ የተሻለ እውቀት አለኝ ጉዳዩን በተመለከተ በዝርዝር ደግሞ መግለጽም እፈልጋለሁ የምትሉም ካላችሁ ደውሉልን። በሀሳብ መስጫ ሳጥንም ላይ ሀሳብ አስተያየቶቻችሁንም አስፍሩልን። ደግሞ ጊዜ ሚዲያንም ሰብስክራይብ ሳታደርጉ የምትመለከቱም ደግሞ ካላችሁ ሰብስክራይብ እያረጋችሁን ሼር እያረጋችሁን እንድንበረታ ደግሞ ለ100 ሺህ እንድንደርስ አሁን 100 ፈሪ ሆነናል። ወደ 100 ሺህ እንድንጠጋ እንድታግዙን ደግሞ በትህትና እንጠይቃለን። ሀሳብ አስተያየቶቻቸውን ግን አስፍሩልን። ይህንን ጉዳይ እንዴት ነው የምትመለከቱት? ትልቁ ጥፋተኛ ማን ነው? ጓደኛዋ ይህንን ጉዳይ እያወቀች መግባት ነበረባት ወይ? እሳቸው የሰሩት ስራ እንዴት ይታያል የሚለውንም በተመለከተ በዝርዝር ሀሳባችሁን ብታስቀምጡልን ደስ ይለናል። በዚህ አጋጣሚ ከኚህ በስም ከተጠቀሱት መምህር ጋር ተያይዞ መልስ አለኝ የሚል አካል ካለ እሳቸውም ይሁኑ እሳቸው የሚሰሩበትም የሚያገለግሉበትም ቤተክርስቲያን ወይ ደግሞ አብረዋቸው ያሉ ወዳጆቻቸው ዘመዶቻቸውም ቢሆኑ ከዚህ ጉዳይ ጋር ተያይዞ አሁን ያገቧት ባለቤታቸውም ከሆነች ከዚህ ጉዳይ ጋር ተያይዞ እኛም መልስ አለን እውነት አለን ካሉ ቤታችን የአብርሃም ቤት ነው፣ በራችን ክፍት ነው፣ መምጣት ይችላሉ፣ መልስ መስጠት ይችላሉ። በተረፈ ስለተከታተላችሁን እጅግ በጣም ከልብ አድርጌ አመሰግናለሁ። ክብር ይስጥልኝ። በያላችሁበት ዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ክበሩ።